አስናቀ ፍቅሩ ነው እንጂ ጠላትነቱ ምን እንደሆነ አታውቅም። ስለዚህ ጭንጫጩት እህትህን እንደ ድመት አንጠልጥለህ አምጥተህ በራፌ ላይ አስቀምጠህ ጭራህ ይሸጉ በሂድ። ለኔ መጽናኛ የሆነ መኖሪያ የሆነ ያቺ ምሽት ለኔ ቤቢዬ ሞገስን ፈጥራልኛለች። ትንሽዬ ሞገስ ይቅርታ ከመጠየቅ ሌላ ምን እንዳደርግልህ ነው የምትፈልገው? እሺ ለአንዲት ደቂቃም ቢሆን ስለራስ ማሰብ ትተላም ስለኛ አታስብ። ጊዜ ሳታጠፋ አሁን ነው ስልኮቹን አጣራልኝ። ስልኮቹን ብቻ ሳይሆን የስልኮቹ ባለቤት ማን እንደሆነ እኔም በዚህ በኩል ወሊሶ ለታምራት የተደወለበትን ስልክ አጣራለሁ። ትንሽ ቆይ፣ በኋላ እጠጣለሁ። ተሽሎኛል ብዬ እንኳን አልዋሽም። መስፍኔን ካናገርኩት በኋላማ ብሶብኛል። እንደና የምታወሪው ደግሞ መስፍንን አግኝተሽው ነበር? አዎ፣ በእኔና በባርች ሞት አስፈራርቼ ወደ ቤት ተመለስ ብለው አሻፈረኝ ብሎ ራስ ምታቴን ቀስቅሶብኝ መልሰኝ። ምን አለ እሱን ነገር ግፍ አድርገሽ ረስተሽ እንደው ህመምሽን ብታስታመሚ። እንዴት ነው እሱን ነገር የምትዋስናው? እንደፈለግሽ አድርገሽ አላቅልሽም። ትሞቻለሽ እንዴ ታዲያ? መስፍን የሚባል ሰውዬ ከአንጀትሽ ውስጥ አስወጪ። በቃ ህመምሽን አስታም። ምን አልክ አስናቀ? ምንድን ነው የምትለው? ለመሆኑ የተናገርከውን ነገር ታውቀዋለህ? አሳምሬ ነው የማውቀው። እኔ የምታውቀው አልመሰለኝም። አንድ አይምሮ ጤነኛ ከሆነ ሰው እንደዚህ አይነት ንግግር አይጠበቅም። ምን እንድልሽ ነው የፈለግሽው? አንቺ በራስሽና በልጅሽ ሞት አስፈራርተሽው፣ እኔ ልጅነት ጓደኛውና ወንድሙ እግሩ ላይ ወድቄ ለምኜው እየተራመደን ካለፈ በኋላ ምን እንድልሽ ነው የፈለግሽው? ቢሆንም በፍጹም እንደዚህ አይነት ነገር መናገር አልነበረብንም። ከዚህ በኋላ ምንድነው ተሳስተህም እንኳን ቢሆን አስናቀ፣ የመስፍኔን ነገር እንደዚህ እንድትናገረኝ አልፈልግም። እባክሽ ተይኝ። አዳማ ሄደን ያለኝን ነገር ብትሰሚ ኖሮ እንዲህ በማለትሽ ትጸጸች ነበር። አልጸጸትም። መስፍኔ የፈለገውን ያህል ጥፋት ሊሰራ ይችላል። ስለሱ ግን ማንም ሰው እንደዚህ እንዲናገረኝ አልፈልግም። ታውቃለህ አይደለም እንዴ? ወይ ጉድ! እኔ እኮ የምልሽ ምንድነው አልገባሽም እኮ መሀሉ ተለመነ። ይሄ ሰውዬ ተለማመጥ ነው። አንቺ ለመንሽ፣ እኔ ለመንኩ፣ በዛበት። ምናልባት እንዲህ አድርገሽ ብታስፈራሪው ይሻል እንደሆነ ብዬ ነው እንጂ ጭርሱን ተይው ማለት አይደለም። ቢሆንም ለማስደንገጥም ቢሆን በፍጹም እንደዚህ መናገር አልነበረብኝም። እኔ ነገር ይገርመኛል። ለደም መራራ ነው። አንቺ አንድ ነገር ትሆንብኛለሽ ብዬ ወንድምነቴን ላይታች ባልኩኝ እንደ ወንጀለኛ አንቺም እንደ ባልሽ ትኮንኝ ጀመረ። እኔ እንደሱ ማለት ያለ እስቲ አስቡ። አንተ እሴተን እኔ እንደዚህ ብዬ በመክራት ደስ ይላል? የሚያገናኛቸው ነገር የለም። እሴተንና መስፍንን አንቺ ተረት ነው እሱ። ፍየል ወደዛ በር ወደዚህ እንደምትይው ምንም የሚያገናኛቸው ነገር የለም። ታውቃለህ፣ እኔ አንተን ለማስከፋት ብዬ አይደለም፣ ግን እንዴት ስለመስፍን ማሉ በቃ በጣም ነው መንፈስ የተጎዳሽ። የሚያሳዝነኝ ብቻ የራሴ ጉዳይ ነው። አንዳንድ ጊዜ እንደው ይሄኔ ለአንቺና ለጓደኛ ያለኝ ፍቅር እንዲህ ውሻ አድርጎ የሚያልከሰክሰኝ ነገር ነው የሚገርመኝ እንጂ እንደ ማንኛውም ሰው እኮ ቤቴ ቁጭ ብዬ ተከብሬ መኖር የምችል ሰው ነኝ። አንድ ነገር ትሆኑብኛላችሁ ብዬ በሰጋሁኝ። አስናቀ፣ ለምን እንደሱ ትላለህ? እባክሽ ተይኝ። ቆይ እንጂ አስናቀ፣ ወንድ ሁሉም እንዲህ ነገር አልገባሉ በክሲ ሱሲ ሮዚ ወንዶች የዛሬ አበባዎች የነገ አቃጣይ ነበልባሎች አቃጣዮች
ሮዚ እኛም በነገር አቃጥለው በቦድካ ሲያነዱን ያድራሉ እነሱ ምንም እንዳልተፈጠረ ቁጭ ብሎ ሻይ ይጠጣል ልቀቂኝ ቆይ አንቺ ወንድ ነሽ ነውስ እቅድሽ ወንድ የመሆን ሆነ ሮዛ ልቀቂኝ አልቀመጥም ታያት ግድ የለም ትጫወት ታያት በሰው ቤት ታያት ይላል እንዴ ድሮስ ልተወለ ስቀማቀም አደረኩ ሮዝዬ ሞች ለወንድ ለነዚህ ታክል መጨነቃስ ለወንድ ልጅ መጨነቅ ማለት እኮ ሮዛ እንትን ምንድነው ሁለተኛው የዓለም ጦርነትን በራስሽ ላይ ማወጅ አዋጅ ማለት እኮ ነው ይቅርታ ስዩም አትቀየማት ትንሽ ስለተናደደች ነው ታያት ግድ የለም ማንቀየማት እንደውም ጨዋታው ደስ ይላል ትጫወታለች አይሽ አይደለ እኛ የነሱ መጫወቻ አሻንጉሊት ሰማሽ ተጫወች ወንድም ሰብሰብ ብለሽ ጠርቀምቀም ታረጊና አንድ ላይ ይዘሽ ይዘሽ አረ በመድኃኒዓለም ሱስናት አልቀመጥም በራሳቸው ጥፋት ተናደሽ ውጭ ሻት ላርግ ብለሽ ብትወጪ በየመጠጥ ቤት ወንድ የት እንሂድ የሴት መጠጥ ቤት ወይም እንደ ማኪያቶ ቤት ከፈችልኝ የት እንሂድ አረቄ ቤት ሁሉ እንደ ጉንዳኑ ወረው የት እንባል ይሄን ጊዜ ቁጭ ብሎ የስኳር ደም ግፊት አሜባ ኮሶ ምናምን በሽተኛ ያደረጋትን የሚስቱን ስጋ የምስኪኗን የቦጨቀ ነው ሙች ድሮ ቡና ለሐሜት ይባል ነበር አሁን ቡና ሲወደድባቸው ይልሽ አመል አይለቅም በሻይ ከካን ጀመር በሻይ ይሄኔ ቆንጆ አምቤባና ኮሶ በንዴት ሳይሆን በምግብ ነው የሚመጣው እናንተ መቼ በምግብ ብቻ የሚመጣ በሽታ መሰለሽ እንደሚያስይዙት እነዚህ ማለት እኮ አባሰጋ ይኖ አባሰጋ አታውቅ ከብት እስኪ ፊትሽን እዩ በስመ አብ ሶስት አቺ የጌዳውን ችግር ምን መስያለሁ ነጋቢ ላይ ኩሩዝዬ ሽግርሽንስ ምንድን ነው ያንሺው እግሬ አንዱ ነው የማይረባን ከፍ አበሳሽቶኝ ሻት ላድርግ ብዬ ገባሁ አንድ ቤት የራሴን ጉድ ብዘደብ እኔ ነው የዘደብሽኝ ብሎ ነካረገኝ ባፍንጫ ይፈት በስማ ይቃጭ ጨካኝ ነው እንደዚህ ያደረገኝን የዚህ ሰውዬ የለህ እንደ ሮዚና ትሙት እነዚህ ላይ ልወጣ እንዴ ደረቱ ላይ ጎብ ያፍንጫውን እጄ ልንጭለት አንቺ ያምሻል እንዴ ገሩኔ ባለቂ አይደለም እንደነሱ ስራ ቆይ አንዳንድሽ አወራረድልሻለሁ እሺ ሳብ የሞገስ አይደል ያንቺ አይቀር እሺ ደና እኔን ያልሰከርኩም ገና ይዛባችሁ ነው ማወራረድላችሁ ዝም በይኝ በእናትሽ አሁን እንደዚህ ሆነሽ እዚህ ምንም የምናወራው ነገር የለም ሽርጤን ላውልቅና ወጥ እናወራለን እዚች መሃል ላይ የምትንጠለጠል ቬንቲሌተር የተሽከረከረ ወንድ የመረጠ ጤው የሚያደርግ መሳሪያ ባገኝ ሮዛ ሙች ሶስና ትሙት ራሴንም ቢሆን ሰጠዋለሁ ይዞ ጤው ምን መሰለ መዲ መተሽ ስለጠየቅሽን በጣም ነው አመሰግነው። አረ ምስጋና ያስፈልገው ፍቅረኛ የመጠየቅ ግዴታ እንጂ ችሎታ አይደለም። እንዳውም አንተ ነበርክ መቀየም የነበረብህ እስካሁን ስላልመጣው። ኖ መዲ አንቺ ፈጽሞ ልቀይምሽ አልችልም በምንም ምክንያት ደህና ነሽ ግን አንቺ? እኔ ደህና ነኝ። እስር ቤቱ እንዴት ነው?
ለመድከው ምንም አይልም። ባለምደው ይህን ያህል ተከፋውበት። እንዴት ነሽ አንቺ? እኔ ደህና ነኝ። በቃ መዲ ብዙ አትቆሚ፣ ሂጂ። ባይሆን ሌላ ቀን ትመጫለሽ። ሂጂ በቃ መዲ። እሺ ሄዳለሁ። ግን ለምን ሂጂ አልከኝ? መምጣቴ ደስ አላለህም ማለት ነው? መዲ ቢያንስ በቀን ይችን እንኳን ያህል ቢያሽ ምን ያህል ውስጥ ሰላም እንደሚያገኝ ታውቂያለሽ። ግን እናትሽ እኔ ጋር መምጣትሽን ካወቁ ምን ያህል ይረብሹሽ እንደሚችል ይገባኛል። እሱን አሁንም መምጣቴን ስላወቀች መጣላታችን አይቀርም። አሁንም እንዳመረሩ ነው? አሁን አምራለች ብሩኬ። እንደውም እንዳላስጨንቅ ብዬ ነው እንጂ ልነግርህ የፈለኩት ነገር ነበር። ምንድን ነው የምትነግሪኝ? ብሩኬ አሁን ካለበት የባሰ እንደማስጨንቅ ይገባኛል። ግን ካንተ ሌላ ማማክረው ሰው የለኝ። እናቴ ጽንሱን እንዳስወጣው እየነገረችኝ ነው። እና ምን አልሻቸው? እንደማላስወጣው እየነገርኳት ነው። ግን ብሩኬ በዚሁ ከቀጠለች በፍጹም መቋቋም አልችልም። አውቃለሁ መዲ፣ ምን ያህል እንደምወድሽ ታውቂያለሽ አይደል መዲ? ፍቅራችን ለእኔ ብዙ ነገር ማለት ነው። ነገ አብረን መኖር እንኳን ባንችል የሁለታችን ፍቅር የሚያስታውስ የጋራ ስጦታ ያስፈልገናል። አብረን መኖር ባንችል ብሩኬ፣ አብረን መኖር የማያስችል ችግር አለ ማለት ነው? አላውቅም እንዴ፣ አላውቅም። እንኳን ወደፊት አሁን ከሳት እንኳን ምን እንደሚፈጠር አላውቅም። ፍቅራችን የሚያስታውሰን የጋራ ስጦታችን ልጃችን ብቻ ነው መዲ። ምን ያህል እየተጎዳሽ እንደሆነ አውቃለሁ። ስቃይሽ ይገባኛል መዲ። ቢሆንም ግን ይህን ያህል ችለሻል። እባክሽ መዲ፣ ልጃችንን ላለማስወጣት ቃል ግቢልኝ መዲ። በቃ ግባ። በቃ ሰዓት አልፏል። ቃል ገባልሃለሁ ብሩኬ። ልዑል፣ እዚህ መሆኔን በምን አውቀህ መጣ? አትነሳጋሽ መስሎ ማንም አያውቅብኝም ብለህ ነበር እዚህ የተደበቀው? ምን አለ ደውለህ እኔን ብትመጣ ኖሮ። ቀጥታ ወደ ጉዳይ ነው መግባት የምፈልገው።
ጋሽ መስፍን ካንተም አይጠበቅም። ጥሩ ያልሆነ ስራ በመስራት ልውቅስ ነው የመጣሁት። ልዑል ይገባኛል ጋሽ መስፍን፣ በእኔ መወቀስ ሊከብድ እንደሚችል አውቃለሁ። ግን ትንቀኛለህ ብዬ አላስብም። ፈጽሞ አልንቀም። አመሰግናለሁ። እንግዲህ አሁንስ ጊዜ ሳታጥፋ ወደ ቤት ተመለስ። ልዑል እንደኔ ያለ ከንቱ ፍጥረት አንተን የሚያክል ትልቅ ሰው ለመምከር መነሳቴ በራሱ እብደትን ሊሆን እንደሚችል አውቃለሁ። አንተ ከንቱ ፍጥረት አይደለም። ከንቱ ነኝ ጋሽ መስፍን። እድሜን በሙሉ አንድ ቀን እውነተኛ ደስታ ሳልደሰት የኖርኩ ሰው ነኝ። ተስፋ ብሎ ነገር ያልፈጠረብኝ ከንቱ ፍጥረት ነኝ ጋሽ መስፍን። ለዚህ ሁሉ ግን ያበቃን ማን እንደሆነ ታውቃለህ? የገዛ አባቴ ነው። በሱ ሰበብ ለሞት የተዳረገችው እህቴን እንኳን ሳያስባት እኔንም እናቴንም ተስፋ ቢስ አድርጎ የሚያኖረን የገዛ ጓደኛ አስናቀ ነው። አባትህን ማየን ያህል መውቀስ የለብህም። እሱን ተው። ከዚህ በላይ ስለ እሱ በማውራት ጊዜ ማጥፋት አልፈልግም። እሱ በጎዳኝ ቁጥር በመጠኑም ቢሆን የምጽናናው አንተንና የሚኪያስን አባት እያየው። ስለዚህ የዚህን ያህል የማከብረው ትልቅ ሰው ልክ እንደ አባቴ መና ሆኖ ሲቀር ማየት አልፈልግም። ይኸውልህ ልዑል፣ የማይገቡ ብዙ ነገሮች አሉ። ምንም የማይገቡኝ ነገሮች የሉ፣ በሙሉ አውቀዋለሁ። ደግሞ እኮ ተግባብቶ በመነጋገር እኮ የማይፈታ ምንም አይነት ችግር የለም። ጋሽ መስፍን፣ አባት የሌለበት ቤት ውስጥ ከመኖር መቃብር ውስጥ መኖር ይሻላል። ሁል ጊዜ መረበሽ፣ ሁል ጊዜ መጨነቅ፣ በሰቆቃ መኖር። እንደዚህ በቃላት ብነግርህ የማይገባ በጣም ብዙ ችግሮች አሉ። ሌላው ቀርቶ እርስ በርስ ራሱ ስትተያይ እንዴት እንደሚያስጠላ። ያን ያህል አታጋነው እንጂ ልዑል። በጭራሽ አላጋነንኩት። እንዲሁም ከዚህ በላይ እንዳትሳቀቅ ብዬ ብዙ ያልነገርኩ ነገሮች አሉ። አባቴ እኔ ላይ የሚያደርሱብኝ ጉዳቶች በአንተ ላይ እንዲደርስ እትዬ ማህሌትንም እንዲያሳምሟት ብሩኬንና እህቱንም እንዲያሳቅቋቸው አልፈልግም። ስለዚህ ጋሽ መስፍን እባክህ እሺ በለኝና ወደ ቤት ተመለስ። ኖ ልዑል፣ ልጅ ያዕቆብ እጅ ከምን ዛሬ ደግሞ ብለህ ልጅ አልከኝ? ልጅ አይደለም እንዴ? ኧረ እባክህ ወዳጄ፣ ሚስትና ሎተሪ ለጥቂት እየሸወደ አልወጣ ብሎኝ እንጂ ልጅ እንኳን አይደለም። ማስተዛዘኛ እንኳን አልደረሰ። ሺህ ማስተዛዘኛ ቢሰበሰብ የልብ አያደርስም እንጂ እሱማ በሽ ነበር። እንግዲህ ወንድሜ ሎተሪውም ሚስቱም አንድ ጊዜ ሊመጣ ይችላል። ስለዚህ ጠንቀቅ ብሎ መጠበቅ ነው። እስኪ ምን አገኘ? ሁሌ ከኔ መጀመር ሰልችቶኛል። እስቲ ዛሬ ካንተን ጀምር። እንግዲህ እኔ ኃላፊነት የነበረው ወሊሶ ሆቴሎች ውስጥ የተደወሉትን ስልኮች ማጣራት ነበር። እናም ለታምራት የተደወሉትን 10 ስልኮች አጣርቼ መጥቻለሁ። 10 ስልኮች? አዎ። እንደውም እኔ ሰዓቱን ለጠጥ አድርጌ ለማሰብ ፈልጌ ነው እንጂ 5ቱ የክፍለ ሀገር ስልኮች ናቸው። ስለዚህ አልፈለግኳቸውም። 5ቱ ደግሞ የአዲስ አበባ ስልኮች ናቸው። አቤል ክፍሌ